በኦሮሚያ በመንታ መንገድ ላይ ያለው የምርጫ ፉክክር እንዲሁም እየጠበበ የመጣው የፖለቲካ ምህዳርና በክልሉ ዳግም ያንዣበበው የአንድ ፓርቲ የበላይነት ስጋት ምን ይመስላል የሚለውን ጉዳይ አሁን የምንመለከተው ይሆናል። አብራችሁ ልትቆዩ ጋብዛችኋለን። በሌላ መረጃችን በድንበር አካባቢ ለሚገኙ ዜጎች ተመጥኖ የሚፈቀደው ሸቀጥ ለዕለት ፍጆታቸው እንደማይበቃም ተገልጿል። ይህንን መረጃ ይዘናል እናካፍላችኋለን። የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጅቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደምንመለከተው ጉዳዮች እናልፋለን። ኦሮሚያ በመንታ መንገድ ላይ የምርጫ ፉክክር እንዲሁም እየጠበበ የመጣው የፖለቲካ ምህዳርና በክልሉ ዳግም ያንዣበበው የአንድ ፓርቲ የበላይነት ስጋት። በኦሮሚያ የታየው ይህ አቅጣጫ በክልላዊ አስተዳደር ላይ ብቻ ሳይሆን በኢትዮጵያ ሰፊ የዲሞክራሲ እንዲሁም የፌዴራላዊ ስርዓት ወደፊት ጣፈንታ ላይም የራሱ የሆነ አንድምታ አለው። የትንታኔ አዲስ ስታንዳርድ ከምርጫው በፊት ያሉ ወሳኝ ክንውኖችን ለማሳየት ከሚያደርገው ተከታታይ ዘገባዎች አንዱ ሲሆን ከ1987 ጀምሮ የኦሮሚያን የምርጫ ገጽታ ለውጥ ይፈትሻል። የሀገሪቱ ትልቁ ክልላዊ ግዛትና የከፍተኛው መራጭ በህዝብ መገኛ እንደመሆኑ መጠን ኦሮሚያ የኢትዮጵያ ዲሞክራሲያዊ ጉዞ መለኪያ እንደሆነ በብዙዎች ዘንድ ይታመናል። በኦሮሚያ የሚገኙ የተቃዋሚ ፓርቲዎች እንቅስቃሴዎች ከመጀመሪያው መገለል ከዚያም ለአጭር ጊዜ ቆየ ፉክክር መንፈስ ተመልሶ ወደ መገለል አሁን ደግሞ ከጊዜ ወደ ጊዜ እየተገደበና በአብዛኛው ሚሳላዊ ወይንም ሲምቦሊክ ብቻ ወደ ሆነ ተሳትፎም ተሸጋግረዋል። የኦሮሚያ ክልል በኢትዮጵያ ፖለቲካ ምህዳር ውስጥ ልዩ ስፍራ አለው። ክልሉ በመሬት ስፋትና በህዝብ ብዛት ትልቁ ብቻ ሳይሆን ስለ ፌዴራሊዝም፣ ስለ ራስን በራስ የማስተዳደር ጥያቄና ስለ ፖለቲካ ውክልና የሚነሱ ክርክሮችም ማዕከል ነው። ይሁን እንጂ በኦሮሚያ በቅርብ ጊዜ የታዩ የምርጫ ፖለቲካዎች ሁልጊዜም በታጠቁ ግጭቶች፣ በፖለቲካ መከፋፈል፣ በተቃዋሚ መሪዎች መታሰር እንዲሁም የፖለቲካ ቢሮዎች መዘጋት ውስጥ የተሸበሸቡ ናቸው። በተመሳሳይ በየካቲት 2017 ዓ.ም ኦነግና ኦፌካ እየተባባሰ የመጣውን የፖለቲካና የጸጥታ ቀውስ በመጥቀስ የኦሮሚያ የሽግግር ብሔራዊ አንድነት መንግስት እንዲመሰረት በጋራ ሀሳብ አቅርበው ነበር። ይህም ተቃዋሚ ፓርቲዎች የምርጫ ውድድር ብቻውን የኦሮሚያን የፖለቲካ ችግሮችን ለመፍታት በቂ እንደሆነ እንደማያምኑም ያሳያሉ። በኦሮሚያ ክልል ተቃውሞ ፖለቲካ መገለል የጀመረው የደርግ ስርዓት ከወደቀ በኋላ በተካሄዱት የመጀመሪያዎቹ ምርጫዎች ነው። መጀመሪያ ላይ በሽግግር መንግስት ውስጥ ተሳትፎ የነበረው የኦሮሞ ነጻነት ግንባር ወይንም ኦነግ እየጨመረ የመጣውን ጫናና ከሽግግር መንግስቱ ጋር ያለውን ውጥረት በመጥቀስ በ1984 ራሱን አገለለ። የእሱ መውጣት በኦሮሚያ ሊኖር የሚችለውን ጠንካራ ተፎካካሪነትን በተግባር አስቀርቷል። በ1987 ዓ.ም ምርጫ በወቅቱ የኢህአዴግ ጥምረት አካል የነበረው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ወይንም ኦህዴድ በኦሮሚያ ከፍተኛ ድል ተቀናጀ። ተመሳሳይ ሁኔታ በ1992 ዓ.ም ምርጫም የቀጠለ ሲሆን ተቃዋሚ ፓርቲዎችም ያልነበሩ ወይንም ደግሞ ትርጉም ባለው መልኩ መወዳደር አልቻሉ። ፕሮፌሰር መራራ ጉዲና የኢትዮጵያን ወደፊት የፖለቲካ ታፈንታ በአራት አማራጮችም አስቀምጠውታል። አንደኛው የቀጠለ የፖለቲካ ቀውስና ትርጉም አልባነት፣ ሁለተኛው አሁን ያለው መንግስት በሀገር ውስጥና በዓለም አቀፋዊ ጫና ምክንያት የተሻለ የፖለቲካ መግባባት መፍጠር፣ ሶስተኛው ተቃዋሚ ኃይሎች አሁን ያለውን ስርዓት መገልበጥ፣ አራተኛውና አስፈሪው አማራጭ ደግሞ ኢትዮጵያ እንደ ቀድሞዋ ዩጎዝላቪያ ወይንም ሶቪየት ህብረት ለመፈራረስ የሽቁልቁል ጉዞን መጀመር ነው። ኦሮሚያን በሚመለከት ደግሞ በ2018 ዓ.ም ምርጫ አንዱ ውጤት ተብሎ ሊገመት የሚችለው ተቃዋሚዎቹ እጩዎችን የሚያቀርቡበትና ገዢው ፓርቲ ነባር የበላይነቱን የሚያስቀጥልበት ሁኔታ በማመቻቸት የክልሉ የፖለቲካ ስርዓት ዳግም እንደ አንድ ፓርቲ የበላይነት ስር የመቆየቱ ክስተት ነው። በኦሮሚያ ያለው የፖለቲካ ለውጥ ስለ ኢትዮጵያ የፌዴራል ስርዓት ሰፊ ጥያቄዎችን ያስነሳል። ትርጉም ያለው ራስን በራስ የማስተዳደር መብት የተመሰረተው በፖለቲካ ፉክክርና ውክልና ላይ ነው። ፉክክር ሲጠብ የክልሉ አስተዳደር ሰፊውን የኦሮሞና በክልሉ የሚኖሩትን ህዝቦች ወደ ተለያዩ የፖለቲካ አመለካከቶች ሙሉ በሙሉ ያንጸባርቃል ወይ የሚለውን ጥያቄ ዳግም የፖለቲካ ምህዳሩን መቆጣጠሩ አይቀር ያደርገዋል። ፕሮፌሰር መራራ ጉዲና እንዳሉት በኦሮሚያ ትርጉም ያለው የፖለቲካ መግባባት ካልተፈጠረ ኢትዮጵያ ማለቂያ አልባ አለመረጋጋትና የቀነጨረ ዲሞክራሲ ተግዳሮት ይጠብቃታል። በዚህ ምክንያት የክልሉ የምርጫ አቅጣጫ የኢትዮጵያ አጠቃላይ የፖለቲካ ወደፊት ጣፈንታ ሊወስን ይችላል ተብሎ በድፍረት መናገር ይቻላል ይላሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በቀጣይ ያዝንላችሁ ዘገባ እናልፋለን።
በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጀ። ረቂቅ መመሪያው የተዘጋጀው በገንዘብ ሚኒስቴር ሲሆን የፌዴራል የመንግስት ግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 ለማስፈጸም የተዘጋጀ መሆኑን በአዋጁ አንቀጽ 86 እና አንቀጽ 87 መሰረት በማንኛውም መንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ በግዢ አፈጻጸምና በንብረት አስተዳደር ጥሰቶችን ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠርም ተጠቅሷል። ዓመታዊ የግዢ እቅድ ተቀባይነት ባለው የጥራት ደረጃና አሰራር ስርዓት መሰረት አዘጋጅቶ ሐምሌ 30 ቀን ዓ.ም ድረስ በኤሌክትሮኒክ አለማቅረብ ወይንም መቅረቡን አለማረጋገጥ፣ የግዢ አፈጻጸምና የንብረት አስተዳደር ሪፖርትን በተገቢው የጥራት ደረጃና ጊዜ አለማቅረብ፣ ጥቅም ላይ የማይውሉና አገልግሎታቸውን የጨረሱ ንብረቶችን በወቅቱ አለማስወገድ፣ ለህዝብ የግዢ መረጃዎችን ይፋ አለማድረግ ወይንም መደረጋቸውን አለማረጋገጥ፣ ጥፋተኞች ተብሎ መለየታቸውን ሪፖርተር ከረቂቅ መመሪያው መመልከትም ችሏል። ለስራው የተመደበ ሰው ወይንም ተሿሚ ኃላፊነቱን በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሁፍ ሲሆን ከዚያም 5000 ብር እስከ 10000 ብር የሚደርስ የገንዘብ ቅጣት እንደሚሸጋገር በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ካልታረመ በትሬዠርና በመንግስት መመሪያ በኩል ክፍያ እንዳይፈጽም እስከ ማድረግ እንደሚደርስ የረቂቅ አዋጁ ተጠቅሷል። በማንኛውም መንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብለት እንደሚችል ይህም የሚሆነው በእያንዳንዱ ጥፋት በተናጥል ከ3 ጊዜ በላይ ቅጣት ሲጣልበት ነው። ከዚህም በላይ በተገለጸው አግባብ መሰረት ከኃላፊነት የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ የሚደነግግ ረቂቅ አዋጅም በመመሪያው ተመላክቷል። የመንግስት ግዢና ንብረት ኃላፊ በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች አፈጻጸም መመሪያ ከዚህ ቀደም በስራ ላይ በዋሉት የግዢ አፈጻጸምና የመንግስት ንብረት አስተዳደር ህጎች በመንግስት መስሪያ ቤቶች በኩል የግዢና ንብረት አስተዳደር ተግባራትን የሚያከናውን የስራ ክፍል እንዲመራ የተመደበ የስራ ኃላፊና መስሪያ ቤቱን እንዲመራ የተሾመ ኃላፊ ጣለበትን ኃላፊነት በአግባቡ ሳይወጣ ሲቀር ስለሚወሰድበት እርምጃ በግልጽ ባለመደንገጉ ተጠያቂነትን ለመረጋገጥ ያላስቻለ በመሆኑ ረቂቅ መመሪያውን ማዘጋጀት ያስፈለገበት ቀዳሚ ምክንያትም ተብሏል። ማንኛውም በሚኒስትሩ የቅጣት ውሳኔ ቅር የተሰኘ አካል ውሳኔው ከደረሰበት ቀን አንስቶ በ7 ቀናት ውስጥ ለኮሚቴው ቅሬታ ማቅረብ እንደሚችልም በረቂቅ መመሪያው ተደንግጓል። በረቂቅ መመሪያው ላይ ከፌዴራል መንግስት ተቋማት ጋር ውይይት እየተደረገ በመሆኑም ታውቋል። በመጨረሻ ዘገባችን ስናልፍ በድንበር አካባቢ ለሚገኙ ዜጎች ተመጥኖ የሚፈቀደው ሸቀጥ ለዕለት ፍጆታቸው እንደማይበቃ ተገለጸ። ድንበር አካባቢ ለሚገኙ ዜጎች ከመሃል ሀገር ተመጥኖ የሚላክላቸው ሸቀጥ ለኮንትሮባንድ ንግድ ይገለጣል በሚል ስጋት ህብረተሰቡ ለዕለት ፍጆታ የሚጠቀመውን ያህል እያገኘ እንዳልሆነና ቅሬታ እያቀረበ መሆኑን ፓርላማው ገለጸ። የህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ መጋቢት 23 የንግድና ቀጠናዊ ትስስር ሚኒስቴርን የ8 ወራት እቅድ አፈጻጸምን ገምግሟል። የቋሚ ኮሚቴው ሰብሳቢ ወይዘሮ አሻ ያህያ በምክር ቤቱ የመስክ ምልከታ ወቅት በሀገሪቱ የድንበር ከተሞች በተለይም በቶጋ ጫሊና በሙገላ አካባቢዎች ለዜጎች የሚቀርብላቸው ሸቀጥ ተመጥኖ መሆኑንም ተናግረዋል። የአካባቢው ህዝብ ከ10 ዓመታት በፊት በነበረው በ3 እጥፍ አድጎ እያለ አትክልትን ጨምሮ ወደ አካባቢ የሚገባ ምርት ለፍጆታ ጭምር በቂ ያለ መሆኑን ከጉምሩክ አካላት ጭምር መስማታቸውንም ተናግረዋል። የቋሚ ኮሚቴው ሰብሳቢ አክለውም ሸቀጥ ከሀገር እንዳይወጣ ጥንቃቄ ማድረግ አስፈላጊ መሆኑን ገልጸው በድንበር አካባቢ የሚኖሩ ዜጎች የሚበሉትና የሚጠጡትን እንዳያጡ በተደጋጋሚ ይታይልን የሚል ጥያቄ እያቀረቡ ስለሆነ የንግድና ቀጠናዊ ትስስር ሚኒስቴር ጉዳዩን ተመልክቶ መፍትሄ እንዲሰጠው አሳስበዋል። ቋሚ ኮሚቴው በመስክ ምልከታ በህዝብ ውክልና ወቅት መሰረታዊ ፍጆታ በተመጣጣኝ ዋጋ እየቀረበ አይደለም የሚል ቅሬታ ስለመኖሩ ጠቅሶ ዘይት መደጎም ያለበት ለዝቅተኛ የማህበረሰብ ክፍል እንጂ መካከለኛና ከፍተኛ ገቢ ላላቸው ዜጎች መሆን የለበትም ብሏል። የንግድና ቀጠናዊ ትስስር ሚኒስተሩ ካሳሁን ጎፌ የድንበር ንግድን አስመልክቶ በሰጡት ማብራሪያ የጠረፍ ንግድ በዓለም አቀፍ ደረጃ የተለመደ የንግድ ስራ ቢሆንም በኢትዮጵያ የዘመናዊ ንግድ ስራ ባለመኖሩ ለኮንትሮባንድ ምቹ ሁኔታ እየፈጠረ ነው ብለዋል። ይሁን እንጂ ኬንያ እስከ ሐዋሳ ድረስ መጥተው እንነግዳለን እያሉ እንደሆነ ገልጸው ይህም ከተፈቀደና ሐዋሳ ድረስ መጥተው ከነገዱ አጠቃላይ የንግድ ስምምነቱ ችግር ውስጥ ገብቶ የውጭና የገቢ ንግድ አደጋ ውስጥ ይወድቃል ብለዋል። ኢትዮጵያ ወደ ኬንያ ከምትልካቸው ምርቶች ዓመታዊ ገቢዋ $100 ሚሊዮን በመሆኑ ይህ ገቢ በኮንትሮባንድ እንዳይወሰድ የተደረገ ጥንቃቄም ነው ብለዋል። ያልተገባ የንግድ ድርጊት ውስጥ ገብተው ህግና ስርዓት ያላከበሩና ምርት ደብቀው በተገኙ 133,000 ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃ መወሰዱ የተገለጸ ሲሆን 6487 ነጋዴዎች በስርዓት የተቀጡ ናቸውም ተብሏል። በተጠቀሰው ጊዜ ወደ ሀገር ውስጥ ሊገቡ የነበሩና ጥራታቸውን ያልጠበቁ 114 ሜትሪክ ቶን ደረጃ ለሟሉ ሸቀጦች ወደ ሀገር ውስጥ እንዳይገቡ መደረጉ ሲገለጽ፣ በተመሳሳይ ወደ ውጭ ሊላክ የነበረ 266 ሜትሪክ ቶን ሰሊጥ ጥራቱን ባልጠበቀ መልኩ ከሀገር እንዳይወጣ መደረጉ በሪፖርቱ ተካቷል። የንግድና ቀጠናዊ ትስስር ሚኒስቴሩ ከነዳጅ ጋር በተገናኘ አሁን በየቀኑ 9.5 ሚሊዮን ሊትር ናፍጣ እየቀረበ ቢሆንም የአቅርቦት ችግር ሳይኖር ከፍተኛ ፍላጎት እየተፈጠረ ነው ብለዋል። የመካከለኛው ምስራቅ ቀውስ ይዞ የመጣውን የዋጋ ግሽበት ተጠባቂ ነው ያሉት ሚኒስተሩ አሁን እየታየ ያለው የነዳጅ ዋጋ መጨመርና መስተጓጎል ቢሆንም የገቢ ምርቶችና ሸቀጦች ዋጋ እየጨመሩ መሆኑንም ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃ እስክንገናኝ በደህና ቆዩ።